ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ሰማቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል ነው። እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ከረማችሁ? ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳል። የእኛ ስኗችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማው እያለው ግሩም ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር
ውድቀት ነው። ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደ እኔ ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ፣ ይውስጥ አንዳም ማዳመጥና ማስተዋል የሚያስፈልገን ነቢዩ የተንሥእ ሥርዓተ ዘአንበሩ አበዊከ ከዚህ አይለፍ ከዚህ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው የያዝነው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ 5500 ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ ዓለመ ጽልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የ5500 ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ሀሎነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የ5500 ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንናገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ ሆነችን ብሏል። ሊቁ ኢራቅሊስ ነው። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም፣ ገና እኮ ነው። መርፌ ቢወጉትም አይለቅ። ሊቃውንት በየዘመናቸው የገጠማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሩ ባህሉ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው፣ አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በተዓቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ ቅምር ማርማት ግድ ያስፈልጋል።
ተናገረ ይበሉኝ አይደለም። እውነተኛውን ጉዞ ለማግኘት የመጻሕፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራ ሰዋሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ፣ የራቀ ለማቅረብ፣ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋል። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞች መምህራን አሉ? የለም። ገና እኮ ነው። ችግራችን ገና ነው። ባህሬ ቃል ባህሬ ትስብእትን ሳያቀልጠው፣ ባህሬ ትስብእት ባህሬ ቃልን ሳይውጠው፣ ባህሬ ቃል እርቀቱን፣ ምጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ፣ ባህሬ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆነን አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይለይ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉም ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልት ሚያስተይል በእንቆ ባህሪ ስጋሁ ስጋሃ በስጋሁ ወብርሃና በመለኮቱ። እንግዲህ ያችን እንቆ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ዘአንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሐይቅ ውስጥ አዟሪት የሚባል አለ፣ ዝብድይ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቅዝቃዜው ሲከብዳት ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በ6 በ7 ሰዓት ሙቀት ፍለጋ አፈ ማኅፀኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትስማለች፣ ከነፋስ ግዘፍ ትነሳለች። በዚህ አድርጋ እንቁን ትጸንሳለች። ጸንሳ ተመልሳ ወደ ሐይቁ ትገባለች። እንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በቱ ድንግልና መጸነስ፣ በቱ ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሖ ሥጋሃ ቅዱሶኪሃ ሀደረ ላዕሌሃ ይላል። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ይቀትል ወመንፈስ ይሃዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው?
ጥሬ መጽሐፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮዋ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወኢምንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወኢምንትኒ ላዕሌኪ ሰሎሞን አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ግዙፍ ሥጋ የሚዋሃዱም ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለውም ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው። ሰማያዊ በቅዳሴውም ወሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽሕና ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ወዓለምኒ ሰማየ ባለቅኔው ሲፎክር እኔ መፎከር አለብን። ወኮነ ሰማይ ዓለመ ወዓለምኒ ሰማየ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም ጎል ሆነ፣ ጎልም ጽርሐ አርያምን ሆነ። እስመ እግዚአብሔር ኮነ ሰብአ በታይቱ በምልአት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህሬ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም ታየ። አስተርእዮ በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋሂዶ ቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር በኤረር በራማ በኢዮር በሰማይ ውዱድ በመንበረ መንግስት በግሩማን መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና
እነሆ በዕለተ ልደት በጎል ሎሎትና መላእክት አንድ ሆነው ሲዘምሩ አሉ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሷል። እየተማርኩ ነው። አዝናለሁ። ጨርሻለሁ። እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል ነው። ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ደ አድቮኬት ኦፍ ኤቭ ነው የሚለው። ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንትን ማየት ነው። ይባላል አይባልም? ሀሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ሀሳብ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል እና እኔ መተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም እንዴ! እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነግራችሁ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቂዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ። ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ ያነበዋለሁ ብሎ ሄደ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ 1-3 ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ 1 ምዕራፍ
ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለ? ጉዳዩ ከመነሳቱ በፊት ይሄ ጉዳይ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጽ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንዲቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አላት። ይህ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ተወልጃለሽ፣ እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለም። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር። እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር፣ ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ፣ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ሥጋ፣ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባሕርኑ ዘተከፍለ ከመ ያንሶሱ ውስቴቱ፣
እስራኤል እንዲሻገሩበት የተከፈለ ባህር ይደንቃልን? ወሚመ ድንግል ዘወለደት ዘይንበለ ዘር ወምድር ወለደት ተረክበ ማኅተመ ድንግልናሃ። የተከፈለው ባህር ያስደንቅሃል ወይስ ያለ ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቅሃለች? አንተ አይሁዳዊ ለመትብለኒ ምን ትውቱ ታምራት ዘተገብረ በኀቤክሙ፣ በእናንተ ዘንድ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለይ ከሆነ ምን ትውቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወምድረ ወለደት ተረክበ ማኅተመ ድንግልና። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ፣ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትውቱ ስርቀተ ስብሐተ እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ፣ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ። ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ ይላል። ታምር ይሏቸዋል የድንግል ማርያም ማኅፀን። ይህ የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ተረጉሙላሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ደስተኛይቱ ወይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለእኔ ይገባኛል፣ ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት በትሕትናዋ። ትሕትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማኅፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ንጽሕናዋስ ብትሉ
ንጽሕናዋስ ምን ይላል መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን? መዝሙር 86 ስላለ ይህንን ለቅዱስ ኤፍሬም ለቅዱስ ያሬድ የእግዚአብሔር ከተማ አምልተው እና አባ ጊዮርጊስ አምልተው አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሮጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው። የጅል ነገር እናውቀዋለን፣ ጠፍቶን አይደለም። ያኛው ይሄኛው በንስሐ ነው። የእግዚአብሔር ከተማ የተባለችው ምናልነት ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት ነው። የሚያስደንቅ እኮ ነው። ይሄ በድንግልና መጽነሷን ብቻ አይደለም፣ ሕሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሐሳብ ገብቶባት የማያውቅ። አይገርማችሁም? አይገርማችሁም? ሐሳቡ የታጠረለት ፍጡር የት ይገኛል? እስቲ የፈለገ ገሊት ድንግል ናት፣ ገሌ ድንግል ነው ይባላል። በሐሳቡና በሐሳቧ ግን ስንቱን ሆነውታል? በሐሳባችን ስንቱን በድለናል። ድንግል ማርያም ግን ሐሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት፣ አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት እርግማን የሌለባት መርገም ያልወደቀባት ምልአተ ኃጢአት ያላገኛት ቃሏ ቅዱስ ቅዱስ ድንግል፣ ሐሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ናት። ለዚህ ነው በስድስተኛው ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው። በሉ እንጂ ለእግዚአብሔር ወደ ታጨች ወደ ምን ነው የሚለው? ወደ አንዲት ድንግል። ለምንድነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ስጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሟላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ ነው የሚያጥረው። ንጹህ ስለሆነች እመቤታችን አደረት። አቀባ ጰራቅሊጦስም ከርሰ እማ፣ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት። ወኢረኩሰት በምንትሪ እምዘፈጠራ፣ ከፈጠራትም ጀምሮ ምንም በምን አላደፈችም። እንዴት ሁና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመ እምጽቡር ጽሩየ ገብራ፣ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ እርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ እርግማን የሌለባት አበባ እመቤታችን ናት። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይህን ያስተማረው ማን ነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያቺ ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛይቱ ድንግል ግን የመልአኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዋ ናት። የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ቁጥር 5 ላይ ምን አለው እግዚአብሔር ሙሴን? ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር፣ የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብ ውስተ መሬት፣ መሬት ነህ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይቁልከ፣ እሾህና አሜከላ ይብቀልብህ አለው። ምድር በአንተ ምክንያት የተቀደሰች ትሁን፣ የተረገመች ትሁን አለው። ምድር
ሙሴን ደግሞ የቆምክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሥሒ ኦግዝቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩህ ወዋር ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ ማለት ለዚህ ነው። ቅድስት ምድር እርግማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይስ የምነግራቸው ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ። በምን? በመታዘዝ። ሔዋንን አትብይ ወይም አዳምን አትብላ፣ ይሄ ምንድን ነው? ትእዛዝ በሉ እንጂ አፍርሰው ምን አሉ? በሉ። ባለመታዘዛቸው ምን መጣ? ሞት። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው? ገባ። አለመታዘዛቸው። ይችኛይቱ ድንግልስ እውነተኛይቱ ድንግል ማርያም እሷሳ ምንድናት? ታዘዘች። አምላክን ትወልጃለሽ፣ እሺ ይደረግልኝ። መታዘዝ። ቀጥሎስ ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ የምትወልጂው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች? እሺ ብላ የታዘዘች። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ፣ እሺ። ወደ ግብፅ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰች ናዝሬት ነኝ፣ እሺ። እና እሷ ቤዛ ያልሆነች ማንም ይሆናል? ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇ ውሃውን ጠጅ አድርግ ልጄ፣ ጊዜ ገና አልደረሰም፣ እሺ። ጊዜ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ በዕለተ ዓርብ በአንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው፣ ይሄው ልጅሽ። በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላት። እነሆ ልጅሽ፣ ሂጅ ከሱ ጋር፣ እሺ። እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም ነው። እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት፣ ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በሥጋ፣ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለእኛ ምልክታችን ናት። አደገ ልንገራቸው፣
በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ይገኛል? ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት። እንደው ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድነው? አምላክ በሉ። ተጸንሶ ሳለ ምንድነው? ከተወለደ በኋላ ምንድነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅቷ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል፣ ትናንትም አምላክ፣ ዛሬም አምላክ፣ ነገም አምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስብሐት ለእግዚአብሔር። ይቆየን።